ሰላም እንዴት ናችሁ? በዛሬው ቪዲዮአችን ኢንክሉሲቭነስ የተባለው ኮርስ ላይ ወደ ሁለተኛው ቻፕተር እንሄዳለን። ኮንሰፕት ኦፍ ኢንክሉዥን ይላል ቻፕተር 2። ስለዚህ ስለ ኢንክሉዥን ስላሉት ኮንሰፕቶች ነው የምናየው። እንግዲህ ይህንን ኮርስ ስንጀምር እንደነገርኳችሁ ኢንክሉዥን ማለት ወይም ጀነራሊ ኢንክሉሲቭነስ ማለት በአካባቢያችን ያሉ ሰዎችን በሙሉ ማካተት፣ በማህበረሰባችን ውስጥ እኩል የሆነ ኮንትሪቢሽን እንዲኖራቸው እነሱንም ልክ እኛ ያለንን ፓርቲሲፔሽን ያክል መስጠት የሚለውን ነገር ነው ያየነው። በዋናነት እንግዲህ በአካባቢያችን ውስጥ ስላሉ በኢምፔርመንት ውስጥ ያሉ ሰዎችን እንዲሁም ዲዜቢሊቲ ያለባቸውን ሰዎች እነሱን ከመርዳት ጋር ነው የሚያያዘው። ስለዚህ ዛሬ ስለ ኢንክሉዥን ኮንሰፕቶች የምናይ ይሆናል። ኢንክሉዥንን መጀመሪያ ዲፋይን እናደርጋለን። ን ስለ ኢንክሉዥን ከተለያዩ ኮንሰፕቶች አንጻር፣ ከሰው አንጻር፣ አካባቢያችን ላይ ካሉ ከኢንፍራስትራክቸሮች አንጻር እያለን ከተለያዩ ነገሮች እንረዳለን ማለት ነው። እንደገና ኢንክሉዥን ምንድን ነው የሚያካትተውና ምንድን ነው የማያካትተው የሚሉትን ነገሮች እናያለን። እንግዲህ ዛሬ ቻፕተር 2 የምንጀምርበት ቪዲዮችን ነው የሚሆነው። ይህንን ኮርስ ስንጀምር እንደነገርኳችሁ ደግሞ ለአንደኛ ዓመት ፍሬሽማን ተማሪዎች ቦዝ ፈርስት ኤንድ ሰከንድ ሴሚስተር ለምትማሩ እንዲሁም ሁለተኛ ዓመት ለሆናችሁ ኢንጂነሪንግ ተማሪዎች ለፈርስት ሴሚስተር እና ለሰከንድ ሴሚስተር የሚሆኑ ቲዩቶሪያሎችን አዘጋጅተናል። ስለ ቲዩቶሪያላችን ሙሉ መረጃ ለማግኘትና ለመመዝገብ ይህንን ቦት @magister registration ቦት ብላችሁ ቴሌግራም ላይ ሰርች በማድረግ ሙሉ መረጃ ማግኘትና የኛ አባል መሆን ትችላላችሁ የቲዩቶሪያላችን። እንግዲህ ይህንን ካልኳችሁ በቀጥታ ወደ መጀመሪያው ሌሰናችን ስንሄድ ዴፊኒሽን ኦፍ ኢንክሉዥን ይላል። እንግዲህ በዚህ ውስጥ ኢንክሉዥንን ነው ዲፋይን የምናደርገው ወይም ኢንክሉዥን ማለት ምንድን ነው የሚለውን ነገር እናያለን። ስለዚህ አሁን ኢንክሉዥን ማለት አን ኦንጎይንግ ፕሮሰስ ኤምድ አት ኦፈሪንግ ኳሊቲ ኤጁኬሽን ኦር ሰርቪስ ፎር ኦል ዋይል ሪዘርቪንግ ዳይቨርሲቲ ሰፖርቲንግ ዲፈረንት ኒድስ ኤንድ ኤሊሚኔቲንግ ኦል ፎርምስ ኦፍ ዲስክሪሚኔሽን ማለት ነው። ይሄ ማለት እንግዲህ ኢንክሉዥን ወይም በአካባቢያችን ያሉ ሰዎችን ማካተት የሚለውን ነገር ኤጁኬሽን ወይም ሰርቪስ መስጠት ነው። ያ ኤጁኬሽን ወይም ሰርቪስ መስጠት ለሁሉም ሲሆን ነው በአካባቢያችን ውስጥ ያሉ ሰዎች በሙሉ ሲካተቱበት ማለት ነው። እና ሁሉም ሰዎች ሲካተቱ ደግሞ ሪስፔክቲንግ ዳይቨርሲቲ መለያየትን ወይም በአካባቢያችን ውስጥ ያሉ ልዩነቶችን አክብሮ አብሮ መኖር ሲቻል፣ እንዲሁም ሰፖርቲንግ ዲፈረንት ኒድስ የተለያዩ ፍላጎቶች ይኖራሉ። ኤቢሊቲስ ችሎታዎች፣ ካራክተሪስቲክስ ባህሪዎች፣ ኤክስፔክቴሽኖች ሰው የሚጠብቃቸው የተለያዩ ነገሮች አሉ። ስለዚህ እነዛን በሙሉ ሰፖርት ማድረግ የአንድ ሰው ኒድ ከሌላ ሰው ኒድ ጋር ይለያያል። የአንድ ሰው ኤቢሊቲ ከሌላ ሰው ጋር ይለያያል። ካራክተሪስቲክሱም ኤክስፔክቴሽኑም ሁሉም ይለያያል። ስለዚህ ያን ነገር በሙሉ ተቀብለን አብረን የምንኖር ከሆነ ሰፖርት የምናደርግ የምንደግፍ ከሆነ ያ ኢንክሉዥን እንለዋለን። ኤንድ ኢሊሚኔቲንግ ኦል ፎርምስ ኦፍ ዲስክሪሚኔሽን በአካባቢያችን ውስጥ ያሉ ዲስክሪሚኔት የሚደረጉ ወይም የሚገለሉ ማህበረሰቦች አሉ። ያንን ኢሊሚኔት የምናደርግ ከሆነ ወይም የምንቀንስ ከሆነ ዳትስ ኦልሶ ኮልድ ኢንክሉዥን ይባላል። ኢንክሉዥን ኢዝ ኖት ጀስት ጎል አይደለም፣ ወይም የሆነ ልንደርስበት የምንፈልገው ነገር ሳይሆን ፕሮሰስ ነው። ፕሮሰስ ነው ከተባለ ደግሞ ትራንስፎርም ሲስተምስ ስትራክቸርስ አፕሮችስ ኤንድ ስትራቴጂስ ቱ አለው ኤቭሪዋን ቱ ፓርቲሲፔት ፉሊ ፓርቲሲፔት እንዲያደርግ ሁሉንም ሰው ፕሮሰስ ከተባለ ምንድን ትራንስፎርም ያደርጋል? ሲስተሞች፣ የተለያዩ ሲስተሞች በመንግስት ሊሆን ይችላል ወይም በአካባቢያችን ማህበረሰብ ባሉ ሰዎች የተለያዩ ሲስተሞች ትራንስፎርም ይሆናሉ። ስትራክቸሮችን፣ መዋቅሮችን ምናምን ስናይ አፕሮቾችን አሁን የተለያዩ ሰዎችን እንዴት በዚህ ማህበረሰብ ውስጥ ኢንክሉድ እንዲሆኑ እናድርጋቸው የሚሉ የተለያዩ አፕሮቾችና ስትራቴጂዎች ይኖራሉ። ስለዚህ እነዛን በሙሉ መንደፍ ጋር የተያያዘ ነው የሚሆነው። ስለዚህ ይህ ከሆነ ደግሞ ዲስ ቢካምስ ፕሮሰስ ይሆናል። ጎልም ነው፣ ነገር ግን ጎል ብቻ አይደለም ነው የሚላችሁ። ኢንክሉዥን ኢዝ ኖት ጀስት ጎል ብቻ አይደለም። ስለዚህ ጎል ብቻ ሳይሆን ኢትስ ኦልሶ ፕሮሰስም ጭምር ነው። ያ ፕሮሰስ ደግሞ የተለያዩ ሲስተሞችን ስትራክቸሮችን ትራንስፎርም ማድረግን ያካትታል ማለት ነው። ይሄ እንደዚህ ከሆነ ደግሞ ሁሉም ሰዎች በለርኒንግ ሊሆን ይችላል፣ በመማር ማስተማር፣ በኢምፕሎይመንት፣ በመቀጠር፣ በካልቸር፣ በባህል፣ በኮሚዩኒቲ ላይፍ በአካባቢ ውስጥ ካለ የዕለት ተዕለት ህይወት ጋራ ሁሉም ሰው ኢንክሉድ እንዲሆን ወይም እንዲሳተፍ ሙሉ በሙሉ ፓርቲሲፔት እንዲሆን ያስችላል ማለት ነው። ስለዚህ አሁን ኢንክሉዥን ስንባል ምን ነገሮችን ኢንቮልቭ ያደርጋሉ ምን ነገሮችን ያካትታል ስንል አንደኛው አዳፕቲንግ ኮንተንት ቲቺንግ ሜቶድስ ኤንድ ስትራቴጂስ ያካትታል። አዳፕቲንግ ኮንተንት ማለት አካባቢ ላይ ያሉ ኮንተንቶች በሙሉ ወይም አካባቢ ላይ ያሉ ነገሮችን በሙሉ አዳፕት ማድረግ ያ በዲዜቢሊቲ ውስጥ ያሉ ሰዎችን ሊሆን ይችላል። በተለያዩ ነገሮችን በሙሉ አዳፕት ማድረግ አካባቢው ላይ ያለ ሰው እነዛ ነገሮች መቀበል ሲችል፣ ቲቺንግ ሜቶድስ የተለያዩ ቲቺንግ ሜቶዶች ይኖራሉ። ያ ማለት እነዚህ ቲቺንግ ሜቶድስ ማለት ለምሳሌ ለኖርማል ሰዎች የምናስተምርበት መንገድና ለምሳሌ ለአይነ ስውራን ደግሞ በኢምፔርመንት ውስጥ ያሉ ሰዎች ማለት ነው፣ እነዛ ሰዎች የምናስተምርበት መንገድ የተለያየ ነው። ስለዚህ የተለያዩ ቲቺንግ ሜቶዶች እንጠቀማለን፣ የተለያዩ ስትራቴጂዎችን እንጠቀማለን። ፎከሲንግ ኦን ሆል ሶሳይቲ ሪስፖንሲቢሊቲ ቱ ኤጁኬት ኢምፕሎይ ኤንድ ፕሮቫይድ ሰርቪስ አሁን የተለያዩ ሰርቪሶችን ለመስጠት ሊሆን ይችላል። እንደገና የተለያዩ ኢምፕሎይመንት ዘርፍ ላይ ሊሆን ይችላል ወይም ኤጁኬሽን ዘርፍ ላይ በእነዚህ በሙሉ
የሁሉም ሶሳይቲ ሪስፖንሲቢሊቲ መሆኑን ፎከስ ማድረግ ሁሉም ሶሳይቲ ፎከስ ማድረግን ይፈልጋል። በአንድ ሰው ብቻ የሚሰራ ስራ አይደለም። ፕሮሞቲንግ ዩኒቨርሳል አክሰስ ቱ ኳሊቲ ኤንድ ሪሌቫንት ኤጁኬሽን ሪሌቫንት ለሆነው ኤጁኬሽን ዩኒቨርሳል የሆነ አክሰስ ወይም ሁሉንም ሰው የሚያካትት አክሰስ ማቅረብ። ሪኮግናይዚንግ ላይፍ ሎንግ ለርኒንግ ላይፍ ሎንግ ለርኒንግ ማለት ምንድን ነው? ሁሉንም ነገሮች ወይም ትምህርት አንድ ሰው ሊማር የሚችልባቸውን ነገሮች በሙሉ ኮንሲደር ማድረግ። ለምሳሌ ቤት ውስጥ ሰዎች እኛውን ክላስ ውስጥ ብቻ አይደለም የምንማረው፣ ከቤታችን የሆነ ትምህርት እንማራለን፣ ከኮሚዩኒቲው ከአካባቢው ማህበረሰብ። ፎርማል ወይም ኢንፎርማል የሆነ ለርኒንግ፣ ነን ፎርማል ሴቲንግስ፣ የተለያዩ ነን ፎርማል የሆኑ ሴቲንጎች ይኖራሉ። ስለዚህ እነዛን በሙሉ ሪኮግናይዝ ያደረገ ያ ማለት ለምሳሌ በሆነ ኢምፔርመንት ውስጥ ያለ ሰው ሊማር ሲል ሆም ውስጥ ወይም ቤት ውስጥ ድጋፍ መስጠት፣ በአካባቢው ድጋፍ መስጠት፣ በፎርማል ሴቲንግ ይሄ ክላስ ውስጥ ማለት ነው። እኛ እነዛን ሰዎች ጓደኛ ማድረግ ከዚህ ይጀምራል፣ ከብዙም ነገሮች ማለት ነው። ኢንፎርማል ከሆኑ ሴቲንግ የሚማርበት መንገዶች በሙሉ ሪኮግናይዝ ማድረግ። ኦቨርካሚንግ ባሪየርስ፣ የተለያዩ ባሪየርስ ይኖራሉ እና እነዛን ባሪየሮች ምን ማድረግ ኦቨርካም ማድረግ፣ እኛ እነዛን ነገሮች ለማሻሻል መሞከር ማለት ነው። ለምሳሌ አይነ ስውራንን መምራት ሊሆን ይችላል። ይህም እንደ አንድ ባሪየሮችን ወይም እነሱ መሄድ መንገድ ማሻገር ምናምን ነገር እነዚህ ነገሮች በሙሉ ባሪየር ናቸው ለነሱ። ስለዚህ ያን ነገር ኦቨርካም ማድረግ። ሰለብሬቲንግ ዳይቨርሲቲ፣ የተለያዩ ዳይቨርሲቲዎች አሉብን ወይም የተለያዩ ልዩነቶች፣ እነዛን በሙሉ ሰለብሬት ማድረግ። እኛ እንደ ድካም ሳይሆን እንደ ጠንካራ ጎን አድርገን ማየት፣ እንደ ስትሬንግዝ አድርገን ማየት ማለት ነው። ፕሮሞቲንግ ፓርቲሲፔሽን፣ እነሱን ፓርቲሲፔት እንዲያደርጉ ፕሮሞት ማድረግ እና ሰፖርቲንግ ኢንክሉሲቭ ዴቨሎፕመንት፣ ኢንክሉሲቭ የሆኑ ዴቨሎፕመንትን ሰፖርት ማድረግ ወይም መደገፍ ማለት ነው። ለፒስ ፎር ፒስ፣ ለደህንነት፣ ለሶሻል ጀስቲስ፣ ለቶለራንስ እንዲሁም ለሰስተነብል የሆነ ሪሶርስ እንዲኖረን፣ ቋሚ የሆነ ሪሶርስ እንዲኖረን እነዚህ ነገሮች መደገፍ ነው። ስለዚህ ይህንን ነው እንግዲህ ኢንክሉዥን የሚለው ነገር እነዚህ ነገሮች በሙሉ የሚያካትት ነው ማለት ነው። ሶ ዋት አር ኮምፖነንትስ ኦፍ ኢንክሉዥን ወይም የኢንክሉዥን ወይም አካታችነት የሚባለው ነገር ምን ነገሮችን ነው ኮንቴን የሚያደርገው ወይም ኮምፖነንቶች ምን ናቸው ስንል የተለያዩ ነገሮች አሉ። ከተለያዩ ኮንሰፕቶች አንጻር ከለርነሮች የምንረዳው ወይም ለርነርስ ማለት አሁን ለምሳሌ እኛ ክላስ ውስጥ አድርገን ብናየው ከኛ አንጻር ኮንሰፕቱ ምን ይመስላል? ኢንክሉዥን የኢንክሉዥን ኮንሰፕት እንዴት ነው እኛ የምንረዳው? ከኤጁኬሽን ሲስተም እና ከስኩሉ ከትምህርት ስርዓቱ ከትምህርት ቤቶች አንጻር ስናየው፣ እንዲሁም ከዳይቨርሲቲ እና ከዲስክሪሚኔሽን ዳይቨርሲቲ ብዝሃነት፣ ዲስክሪሚኔሽን ደግሞ እንደዚህ ዲስክሪሚኔት ማድረግ በአካባቢው ያሉ ሰዎችን እኛ እነሱን ዲስክሪሚኔት ስናደርጋቸው ስናገላቸው ከዛ አንጻርስ እንዴት ተደርጎ ይታያል? እንዲሁም አባውት ፕሮሰስ ቱ ፕሮሞት ኢንክሉዥንን ፕሮሞት ለማድረግ የምንሄደው ፕሮሰስ ከዛ አንጻርስ እንዴት ይታያል? እንዲሁም ከሪሶርስስ ካለን ሪሶርሶችስ አንጻር እንዴት ነው ዋትስ ኮንሰፕት ኦፍ ኢንክሉዥን የሚለውን ነገር እናያለን ማለት ነው። እነዚህ አምስቱን አሁን እነዚህን ስናይ እናንተ በዋናነት በመካከላቸው ያለውን ዲፍረንስ ማየት ነው የሚጠበቅባችሁ። አብዛኛው የምታውቁት ነገር ነው፣ አዲስ ነገር የለውም ከላይ ያለው ነገር ስለሆነ ማለት ነው። ስለዚህ አሁን ኮንሰፕት አባውት ለርነርስ ስናይ ወይም ከተማሪዎቹ አንጻር ስናየው ኢንክሉዥን ኢዝ ፋንዳሜንታል ሂውማን ራይት። አሁን ለአንድ ተማሪ መማር ኦር ኢንክሉዥን ፋንዳሜንታል የሆነ ሂውማን ራይት ነው። በሂውማን ራይት ማለት በሰው በመሆኑ ብቻ የተሰጠው መብት ማለት ነው ለሁሉም ሰው እና ለርኒንግ ቢገንስ አት በርት ከውልደት ጀምሮ ነው የሚጀምረው። እንዲሁም ኮንቲኒስ ስሩ ላይፍ በሙሉ የህይወታችን ክፍል ውስጥ የሚቀጥል ነው ማለት ነው ከትውልዳችን ጀምሮ እስከ ህይወት ፍጻሜያችን ድረስ እና ህፃናት ወይም ልጆች ምን የማድረግ መብት አላቸው? ራይት ቱ ኤጁኬሽን አላቸው። ከራሳቸው ከኮሚዩኒቲያቸው የመማር ሂውማን ራይት ነው ያልነው ማለት ነው እና ሁሉም ሰው መማር ይችላል። በት ሜይ ሃቭ ዲፊካልቲ የሆነ ቻሌንጅ ሊኖራቸው ይችላል። ለመማር ዲፊካልቲስ ሊሆኑ ይችላሉ። ያ ማለት ባላቸው ኢምፔርመንት ምክንያት ሊሆን ይችላል ወይም በተለያዩ በሶሻል ኢሹ ወይም ፐርሰናል ኢሹዎች ምክንያት ለመማር ዲፊካልቲ ሊሆንባቸው ይችላል ወይም ሊያስቸግራቸው ይችላል። ነገር ግን ኤቭሪዋን ካለር ሁሉም ሰው ሊማር ይችላል ማለት ነው እና ቲቺንግ ሹድ ቢ ቻይልድ ሴንተርድ ሊሆን ይችላል። ቲቺንጋችን ወይም እኛ የምንሰጠው ትምህርትም ቻይልድ ሴንተርድ እነዛን ሰዎችን መሰረት ያደረገ ትምህርት መሆን አለበት ማለት ነው እና ሁሉንም ልጆች ወይም ሁሉንም ተማሪዎች የሚማሩትን በሙሉ ቤኔፊት ሊያደርግ የሚችል ማለት ነው። ኢንክሉዥን ሳፖርትስ ዩኒክ ለርኒንግ ኒድስ ኦፍ ኢች ቻይልድ የእያንዳንዱን ህፃን ወይም እያንዳንዱን ልጅ ትምህርት ሰፖርት ማድረግ የሚችል እንዲሆን ነው የሚፈልገው ማለት ነው ኢንክሉዥን። ከለርነርስ አንጻር ወይም ከተማሪዎቹ አንጻር ያለው ኮንሰፕት ይሄ ነው። ሁለተኛው ከኤጁኬሽን ሲስተሙ እና ከትምህርት ቤቶች አንጻር ስናየው ስንል ኤጁኬሽን ወይም ይሄ ኢንክሉዥን ማለት ሞር ዛን ፎርማል ስኩሊንግ ነው። ፎርማል ከሆነ ስኩሊንግ ክላስ ውስጥ ተቀምጠን ከምንማረው የበለጠ ነው። ኢትስ ሞር ዛን ዲስ ዋን ከዚህ የበለጠ ነው ማለት ነው እና ስኩልስ መስት ቢ ፍሌክሲብል ኤንድ ሪስፖንሲቭ መሆን አለባቸው። ስኩልስ ትምህርት ቤቶች ፍሌክሲብል መሆን አለባቸው። ለእያንዳንዱ ተማሪ በሚሆኑ መልኩ እነሱ መቀየር የሚችሉ መሆን አለባቸው ማለት ነው።
ያ ማለት ለምሳሌ በኢምፔርመንት የተጎዳ ልጅ ወይም የተጎዳ ተማሪ ቢኖርና እንዲሁም ልክ ኖርማል ተማሪ በሚመጣበት ጊዜ ሁለቱን እኩል ማስተናገድ የሚችሉ መሆን አለባቸው። ሪስፖንሲቭ መሆን አለባቸው። እነዚህ ስኩልስ እነዚህ ሁለቱን ነገሮች ማሟላት አለባቸው። ኤንድ መስት ክሬት ኢኔብሊንግ ኤንድ ዌልካሚንግ ኤጁኬሽናል ኢንቫይሮንመንትስ ዌልካሚንግ የሆነ ወይም እነሱን የሚጋብዝና ኢኔብሊንግ እነሱ እንዲማሩ ማድረግ የሚችል ኢንቫይሮንመንትስ መፍጠር መቻል አለባቸው። ፕሮሞትስ ስኩል ኢምፕሩቭመንት የስኩል ኢምፕሩቭመንት ወይም የትምህርት ቤቱን እድገት ፕሮሞት ያደርጋል። ማን ኢንክሉዥን ማለት ነው። ሜኪንግ ስኩልስ ሞር ኢፌክቲቭ ትምህርት ቤቶች ሞር ኢፌክቲቭ እንዲሆኑ ማድረግ ይችላል ኢንክሉዥን። ኤንድ ኢት ኢንቮልቭስ ሆል ስኩል አፕሮች ሁሉንም ስኩሎች አፕሮች ማድረግ የሚችል ሁሉንም ተች ማድረግ የሚችል እና ኮላቦሬሽን ቢትዊን ፓርትነርስ ከወላጅ ጋራ ኮላቦሬት ማድረግ የሚችል ወይም ከወላጆች ጋራ አብሮ አንድ ላይ የሚሰራ ስኩልን ክሬኤት ማድረግ ማለት ነው። ስለዚህ ኢንክሉዥን ከትምህርት ሲስተም እና ከትምህርት ቤቶች አንጻር የሚታየው እንደዚህ ነው። ሌላው ከዳይቨርሲቲ ከብዝሃነት እና ከዲስክሪሚኔሽን ጋር ደግሞ ያለውን ነገር ስናይ ኢንክሉዥን ፋይትስ ዲስክሪሚኔሽን ኤንድ ኤክስክሉዥን ኢን ኦል ሶሻል ሴክተርስ። አሁን በሁሉም ሶሻል ሴክተሮች ላይ ዲስክሪሚኔሽንን ፋይት ያደርጋል። ምክንያቱም ሁሉንም ሰዎች ኢንክሉድ እናድርግ እያለን ያለ ነው። ስለዚህ ዲስክሪሚኔሽንን ወይም እነሱን ማግለልን ፋይት የሚያደርግ ነው እና ኢንክሉዥን ማካተት ነው። ኤክስክሉዥን ማለት ደግሞ እነሱን ማስወጣት ማለት ነው፣ አንዳንድ ማህበረሰቦችን ማስወጣት። ስለዚህ ኤክስክሉዥን እና ዲስክሪሚኔሽንን ፋይት ያደርጋል። ዳይቨርሲቲን እንደ ሪሶርስ ይጠቀማል። አሁን እንደ ሪሶርስ ማለት እንደ አንድ ሀብት ማለት ነው እና እንደ ፕሮብለም አይደለም የሚያዩ ኢት ትሪትስ ዳይቨርሲቲ አዝ ሪሶርስ እንደ ሪሶርስ ነው የሚጠቀመው። ፕሪፔርስ ለርነርስ ፎር ኢንክሉሲቭ ሶሳይቲ ለሆኑ እነሱም ኢንክሉሲቭ እንዲሆኑ ኋላ ላይ እነሱም አካታቸውን ማህበረሰብ እንዲሆኑት ዳት ሪስፔክትስ ቫሊዩ ዲፈረንስስ የተለያዩ ቫሊዩስ ዲፈረንስስ በሚኖረን ጊዜ ያንን ሪስፔክት እንድናደርግ እና ሄልፕ ለርነርስ ሲ ኤቭሪዋንስ ዩኒክነስ አዝ ስትሬንግስ የእያንዳንዱ ሰው ዩኒክነስ እያንዳንዱ ሰው ያለው ልዩ ጸባይ አለው ብለው ነው የሚያምነው። ስለዚህ ያንን ዩኒክነስ እንደ ስትሬንግዝ ማየት ወይም እንደ ጥንካሬ አድርገን እንድናይ ነው። ከዳይቨርሲቲ አንጻር ወይም ከዳይቨርሲቲ እና ከዲስክሪሚኔሽን አንጻር ኢንክሉዥን ያለው ኮንሰፕት ይህን ይመስላል ማለት ነው። አራተኛው ደግሞ ፕሮሰስ ቱ ፕሮሞት ኢንክሉዥን። አሁን የሆነ ኢንክሉዥንን ፕሮሞት ለማድረግ የምንሄደው ስቴፕ አለ። ስለዚህ ያንን ፕሮሰስ ከዛ ፕሮሰስ አንጻር እንዴት ነው ኢንክሉዥን የሚታየው ስንል ኢት አይደንቲፋይስ ባሪየርስ ቱ ፓርቲሲፔሽን ኤንድ ኤክስክሉዥን ፕሬሸርስ። አሁን ኤክስክሉዥን ፕሬሸርስ አሉ ወይም ደግሞ በማህበረሰቡ ላይ ያሉ ሰዎች ሊሆኑ ይችላሉ ወይም አካባቢ ላይ ያለው ኢንፍራስትራክቸር ሊሆኑ ይችላሉ። ዳር ኮልድ ኤክስክሉዥን ፕሬሸርስ የሚባሉት እነዚህ ናቸው። ስለዚህ እነዛን ነገሮች አይደንቲፋይ ከማድረግ አንጻር ከመለየት አንጻር ምን ባሪየርስ አሉ ወይም ምን አይነት ችግሮች አሉ እነዛ ሰዎች ፓርቲሲፔት እንዳይሆኑ ወይም ኤክስክሉድ ከሚያደርጉ ፕሬሸሮች ምን አሉ የሚለውን ነገር ከመለየት አንጻር ኢንክሉዥን በዛ ኮንሰፕት ይረዳዋል ማለት ነው። ሌላው ሪል የሆነ ፓርቲሲፔሽን ለሁሉም ለርነሮች ማምጣት ማለት ነው። ይህን ነገር ከለየን በኋላ ሪል የሆነ ወይም በትክክል ሁሉም ሰው ኢንክሉድ የሚያደርግበት ፓርቲሲፔሽን ማምጣት፣ እንዲሁም በተለያዩ ስቶክ ሆልደሮች መካከል ለምሳሌ በአስተማሪዎች ሊሆን ይችላል፣ በቤተሰቦች እንዲሁም በኮሚዩኒቲው በማህበረሰቡ መካከል ኮላቦሬሽን መፍጠር፣ እርስ በርስ መተባበርን መፍጠር ነው። ኤንድ ዩዝስ ፓርቲሲፓቶሪ ሜቶዶሎጂስ የተለያዩ ፓርቲሲፓቶሪ ሜቶዶሎጂስ አሉ የሚገናኙበት መንገዶች። ለምሳሌ አክሽን ሪሰርች መስራት ሊሆን ይችላል ወይም ኮላቦሬቲቭ የሆነ ኢንኳሪ መስራት ሁሉንም ሰው ላካትት በሚችል መልኩ ማለት ነው። እንዲሁም ግሩፕ ቤዝድ የሆኑ አክቲቪቲዎች ግሩፕ ቤዝድ አክቲቪቲ ከሆነ ተማሪ ከተማሪ ጋር ወይም ተማሪ ከአስተማሪዎች ጋር ቤተሰብ ወይም ኮሚዩኒቲው አጠቃላይ ምን ያደርጋል አብሮ ይሳተፋል ማለት ነው። ስለዚህ ይህን ነገር ከማድረግ አንጻር አሁን ይሄ ዲስ ኢዝ ላይክ ፕሮሰስ እንደ አንድ ፕሮሰስ ነው። ምንን ለማድረግ ኢንክሉዥንን ፕሮሞት ለማድረግ ወይም ያንን ኢንክሉዥን እንዲመጣ ለማድረግ የምንሄድበት ፕሮሰስ ነው። ስለዚህ ከዛ አንጻር የምናየው ይሄንን ነው ማለት ነው። ኤንድ ፕሮሞትስ ኮንቲኒየስ ኢምፕሩቭመንት ኦፍ ቲቺንግ ለርኒንግ ፕሮሰስ ኮንቲኒየስ የሆነ ወይም አብሮ የሚቀጥል ኢምፕሩቭመንትን ማምጣት ነው ለቲቺንግ ለርኒንግ ፕሮሰሱ። ከዚህ አንጻር እናየዋለን ማለት ነው። አምስተኛው እና የመጨረሻው ደግሞ ከሪሶርሶች አንጻር ስናየው ወይም በአካባቢያችን ውስጥ ያለ ሀብት ማለት ነው። ይህ እንግዲህ አንሎክስ ኤንድ ፉሊ ዩቲላይዝ ሎካል ሪሶርስ በአካባቢያችን ላይ ያሉ ሪሶርሶችን ማለት ነው። አሁን ከውጭኛ ኤክስፖርት ከምናደርግ ይልቅ አካባቢያችን ላይ ያሉ ሪሶርሶች አሉ። ስለዚህ እነዛ ሪሶርስስ ምን ብሎ ነው የሚያምነው? ፒፕል አር ኪ ሪሶርስስ ብሎ ነው የሚያምነው። የኛ ያሉን አሪፍ ሪሶርሶች የምንላቸው ሰዎቻችን ናቸው፣ የሀገሪቷ ዜጎች ማለት ነው። ችልድረንስ ህፃናት፣ ፓረንትስ ማህበረሰቡ፣ ቲቸርስ አስተማሪዎች፣ ማርጂናላይዝድ የሆኑ ግሩፖች ዝቅ ያደረግናቸው እኛ ማህበረሰቦች በስራቸው ሊሆን ይችላል ወይም ባሉበት አካባቢ በተለያየ መንገድ ማለት ነው። ስለዚህ እነዛ ናቸው ኪ ሪሶርስ ብለን የምንጠራቸው ነው። ስለዚህ እነሱን ተጠቅመን ከውጭ እኛ
ኢምፖርት ልናደርግ የምንችለውን ሪሶርሶች ሌላ አዲሽናል የሆነ ሜቴሪያሎች በእኛ ፒፕል እንዲመረቱ ማድረግ ነው። የኮንሰፕት ኦፍ ኢንክሉዥን ያንን ይመስላል ከሪሶርስ አንጻር እና አፕሮፕሬት የሆነ ሰፖርት መስጠት። ለምሳሌ ማዘር ታንግ ኢንስትራክሽን ሊሆን ይችላል። አሁን ማዘር ታንግ ኢንስትራክሽን ማለት አሁን አንድ ሰው ማዘር ታንግ ወይም የአፍ መፍቻ ቋንቋ ማለት ነው አማርኛ ከሆነ በዛ ኢንስትራክሽን እንዲያገኝ ማድረግ ለሱ በሚገባው መልኩ ማለት ነው። ብራይል ማስጠቀም ለምሳሌ ብራይል ማየት ለማይችሉ የእንደዚህ አይነት ዲዛቢሊቲ ላለባቸው ለእንደዚህ አይነት ኢምፔርመንት ላለባቸው ሰዎች የሚሰጥ ሰፖርት ነው። ስለዚህ ያንን አሲስታንት መስጠት፣ አሲስቲቭ የሆኑ ዲቫይሶች ልክ እንደ ብራይል እና እንደ ሌሎች ማለት ነው መስጠት፣ እንዲሁም ሪዲስትሪቢዩት ሪሶርስስ ቱ ሚት ዳይቨርስ ኒድስ የተለያዩ ዳይቨርስ የሆኑ ኒዶች ወይም የተለያዩ ሰዎች ያላቸውን ኒድ ፍላጎት ለመሙላት ሪዲስትሪቢዩት ማድረግ የተለያዩ ሪሶርሶችን ለእነሱ ሼር ማድረግ ማጋራት፣ ይሄ እንደ ሪሶርስ ያለው ኮንሰፕት ይህን ይመስላል ማለት ነው። ስለዚህ እነዚህ ናቸው ኮንሰፕት አባውት ኢንክሉዥን የሚባሉት እነዚህ ናቸው። እንዳያችሁት አሁን እንደነገርኳችሁ በእያንዳንዱ መካከል ያለውን ነገር መረዳት ነው። ለምሳሌ ፈተና ላይ እንዴት ብሎ ነው የሚመጣው ይሄ ነገር እንትን ይሉና ማለት ነው። ለምሳሌ አንዱ ጋር ያለውን ኮንሰፕት ይረዱና ያስቀምጡና ከዛ ከየትኛው ኮንሰፕት የመጣ ዴፊኒሽን ነው ተብሎ የመጠየቅ ዕድል አለው። ስለዚህ ያንን ነገር መረዳት ነው። እንዳያችሁት ሁሉም ጋር ቀላል ነው። አሁን ከለርነርስ አንጻር የሚለው ነገር ከተማሪዎች አንጻር ነው። ስለ ፋንዳሜንታል ራይት ምናምን ነው የሚያወራው። እንዲሁም ስለ ሲስተም ስለ ስኩል ሲባል ደግሞ ከሲስተሙ ከመማር ማስተማር ሲስተሙ ከትምህርት ቤቱ ጋር ምናምን የተያያዙ ነገሮች ናቸው። ስለዚህ እነዚህን ልክ በዚህ መልኩ ሁሉንም ከያዛችሁ በኋላ ይሄ በጣም ሲምፕል የሆነ ፓርት ነው ማለት ነው። ሌላው ኢንክሉሲቭ ፕራክቲስስ የሚባለው ነው። ኢንክሉሲቭ ፕራክቲስስ እንግዲህ ኢንክሉዥን ምንድን ነው እና ኢንክሉዥን ያልሆነውስ ምንድን ነው የሚለውን ፓርት ነው የምናየው። ይህም ለሆል ያየነው ነገር ነው። በደንብ ኤክስፕሌን የተደረገ ኖት ነው። ይህንን ካያችሁት ማለት ነው ቪዲዮን ፖዝ አድርጋችሁ ራሱ ብታነቡት በጣም ግልጽ የሆነ ኖት ነው። ከላይ ያየነው ነው። ምንም የተለየ ነገር የለውም። አንድ ሁለት ነገሮችን በልና እንጨርሳለን። አሁን ኢንክሉዥን ምንድን ነው ወይም አካታችነት የሚባለው ነገር ምንድን ነው ስንል አሁን የመጀመሪያው የሚለውን ነገር እዩት። ስቱደንትስ ዊዝ ዲዛቢሊቲስ አቴንድ ኔበርድ ስኩልስ ኔበርድ የሆኑ ስኩሎችን አቴንድ ሲያደርጉ ወይም ሲቀላቀሉ፣ ያ ማለት አሁን እናንተ ዲዛቢሊቲ ስላለባችሁ ብቻ ሩቅ ቦታ እንድትማሩ መደረግ የለባችሁም። ኔበርድ የሆነ ወይም ጎረቤታችሁ ላይ ያለ ቅርብ ቦታ ላይ ያለ ትምህርት ቤት መግባት አለባችሁ ነው የመጀመሪያው ኢንክሉዥን ሲባል ያ ነው። ሁለተኛው ደግሞ ስቱደንትስ አር ኢን ኤጅ አፕሮፕሪየት ጀነራል ኤጁኬሽን ክላስሩምስ ኤጅ አፕሮፕሪየት የሆነ እንዲሁም ጀነራል የሆነ ኤጅ አፕሮፕሪየት ማለት ከእናንተ እድሜ ጋር የሚመጣጠር ከጓደኞቻችሁ ጋር አብራችሁ እንድትማሩ፣ እንዲሁም ጀነራል የሆነ ኤጁኬሽን ጀነራል የሆነ ኤጁኬሽን ማለት ለእናንተ የተለየ እናንተ የሆነ ኢምፔርመንት ስላለባችሁ ተብሎ ተለይታችሁ መማር የለባችሁ። ከእነሱ ጋር አንድ ክላስሩም ውስጥ እንዳለ ከተማሪዎች ከነዛ ጋር አብራችሁ ኮላቦሬት እያደረጋችሁ እንድትማሩ ማድረግ መቻል አለበት ነው። ኤቭሪ ስቱደንት አክሴፕትድ ኤንድ ቫሉድ ሁሉም ተማሪ አክሴፕት ይደረጋል፣ እንዲሁም ቫሉድ ነው፣ ሁሉም ኢምፖርታንት ነው። ስለዚህ እንደዚህ አይነት ነገሮች ናቸው ያሉት። ኢንክሉዥን ሚንስ በቃ ይሄ ነው ማለት ነው። አካባቢ ላይ ያላችሁን ሰዎች በሙሉ ማካተት ነው። ኢንክሉድ ማድረግ የሚለውን ነገሮች በሙሉ ያካትታል። ምንም አይነት ዲስክሪሚኔሽን የሌለበት እንዲሁም ሁሉም እናንተ ተነጥላችሁ የምትማሩበት ሳይሆን ከሁሉም ጋር አንድ ላይ የምትማሩበት ኢንቫይሮንመንት መፍጠር ነው። ኢንክሉዥን ማለት ይሄ ነው። ሙሉን አንብቡት። ጀነራሊ እነዚህ በሙሉ አንድ አይነት ነገር ነው ያሉት። በደንብ ኤክስፕሌን የተደረገ ኖት ለማድረግ ሞክረናል እዚህ ጋር ያለውንም። ሌላኛው ኢንክሉዥንስ ምንድን ነው ያልሆነው ነገር። ከላይ ያለው የሆነውን ነገር ከተረዳችሁ ያልሆነውንም ነገር ለመረዳት ቀላል ነው። ፕሌሲንግ ስቱደንትስ ዊዝ ዲዛቢሊቲስ ኢን ክላስሩም ዊዛውት ኬርፉል ፕላኒንግ ኦር ሰፖርት ኬርፉል የሆነ ፕላኒንግ ሳይኖር ወይም ምንም አይነት ሰፖርት ድጋፍ ሳይኖር ስቱደንትስ ዊዝ ዲዛቢሊቲስ ወይም የሆነ ዲዛቢሊቲ ያለባቸውን ልጆች የሆነ ክላስሩም ውስጥ አብራችሁ ማካተት ወይም ማስገባት ይሄ ኢንክሉዥን ማለት አይደለም። ያ ማለት ለምሳሌ ማየት የማይችሉ ልጆችን ልክ ማየት ከሚችሉ ልጆች ጋር አብራችሁ ትቀላቅሉና ከዛ ምንም አይነት ፕላኒንግ ወይም ለነሱ የተለየ ሰፖርት ድጋፍ ማሰጧቸው ከሆነ ይሄ ኢንክሉዥንን ዲስክራይብ ሊያደርግ አይችልም። ሬዲዩሲንግ ፋንዲንግ ኦር ሰርቪስስ ፎር ስፔሻል ኤጁኬሽን ለስፔሻል ለሆነ ኤጁኬሽን ፈንዲንግን መቀነስ፣ ፈንድ ማድረግ በገንዘብ ደረጃ ሊሆን ይችላል፣ በተለያዩ ደረጃዎች እንዲሁም በሰርቪስ አንጻርም የተለያዩ አገልግሎቶችንም ስትሰጡ እነዛ ነገሮች ሬዲዩስ ማድረግ ይህም ኢንክሉዥንን ዲስክራይብ ሊያደርግ አይችልም። ስለዚህ ምንድን ነው የቶቹ ናቸው ኢንክሉዥንን ዲስክራይብ ሊያደርጉ የሚችሉት? እነዚህ ናቸው። ኢንክሉዥንን ዲስክራይብ የማያደርጉት ደግሞ እነዚህ ናቸው። እዚህ ጋር አሁን ሞስት ፕሮባብሊ አንድ ጥያቄ ይወጣል። የትኛው ነው ኢንክሉዥንን ዲስክራይብ የሚያደርገው ወይስ የማያደርገው ተብሎ ማለት ነው። ስለዚህ አሁን ይሄ በትሩ ፎልስ መጣ ወይም በምርጫ መልክ መጣ ዲስ ላይክ ቦነስ። አጠቃላይ ይሄ ቻፕተር በነገራችን ላይ ቦነስ ነው፣ ቀላል ነው። እኛ ጋር የምናየው እንዳንዘለው በሚል ነው። ይህን ይመስላል ማለት ነው።
ኢንክሉዥን ምንድን ነው፣ ኢንክሉዥን ምን አይደለም የሚሉትን ነገሮች መረዳት በጣም ሲምፕል ነው። እዚህ ጋር ኖቱ አለላችሁ እኛ ቱቶሪያል ክላስ ጋር ሼር እናደርጋችኋለን። ኖቱን ማንበብ ነው ማለት ነው የሚጠበቅባችሁ። እዚህም በደንብ አይተነዋል። በቀጣይ ፕሪንሲፕልስ ኦፍ ኢንክሉዥን የሚለውን የምንቀጥል ይሆናል ማለት ነው።